ለዚህ ጨዋታማ እንቅልፍ ማባከኑላ ተገቢ አልነበረም። የምሬን ነው የምላችሁ። ብለን ጠዋት ስንነሳ ውጤቱን መስማት ወይ ማየት ያለብን አይነት ጨዋታ ነው ዛሬ ያዩት። ምንም ምን ያልጣመኝ ያልወደድኩት አይነት ጨዋታ ነው ይሄኛው ጨዋታ። ለምን እንደሆነ አላውቅም። እኔ የፈረንሳይ ጨዋታ ምንም ይሁን ማለት ነው ሊደብረኝ የሚችል አይነት ጨዋታ አልነበረም። በእርግጥ ፓራጓዮችም የተጫወቱት ጨዋታ እጅግ ከባድ ነው ጀምአው። ለማንኛውም 1-0 በሆነ ውጤት እንግዲህ ፍራንስ በማሸነፍ ወደ ቀጣዩ ዙር አልፋለች። ቀጣይ ከሞሮኮ ጋር የሞት ሽረት ትግል የምንመለከት ይሆናል። ማንዬ እኔ ለሞሮኮ በፍጹም ዝቅ ያለ ግምት ሊሰጣት የማይገባ ቡድን ነች። ማንዬ እጅግ በጉጉት ነው የሞሮኮን ጨዋታ የምጠብቀው የሚሆነው ጀማው። ለማንኛውም ፍራንስ 1-0 አሸንፋለች። የጎሉ ባለቤት በፔናልቲ እንግዲህ ኪሊያን ምባፔ ነው። አሁንም እንግዲህ የጎል ፉክክሩ ማለት ነው ከሜሲ ጋር አንገት ለአንገት ተናንቆ እየሄደ ያለ ተጫዋች ነው። እንደውም እኔ ዛሬ 2-3 ነገር አግብቶ ከሜሲ ላይ ደርሶ በለጥም ሊለው ይችላል ብዬ ገምቼ ነበር፣ ግን አልሆነም። በጣም ከብዷቸው ነበር። በእርግጥ ወደ መጨረሻው ጨዋታ አካባቢ ከባድ ኳሶችን አግኝቶ የፓራጓይ በረኛ በሚያስደንቅ መልኩ ደብል ሴቭ በማድረግ አድኖበታል። ለማንኛውም ስለ ጨዋታው ምን ትላላችሁ? ሐሳባችሁን አካፍሉኝ። ከዚህ ጨዋታ እንኳን እንቅልፍ ይሻል ነበረ። ሰላም እደሩ። ፈረንሳይ ፓራጓይን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ኳርተር ፋይናሉ እንግዲህ ፓራጓይን በማሰናበት መቀላቀል ችላለች። እኔ በዚህ ዓለም ዋንጫ የተረዳሁት ነገር ቢኖር አንድ ቀላል የሚባል ብሔራዊ ቡድን እንደሌለ ነው ማለት ነው። እያንዳንዱ የሚሰናበቱት ብሔራዊ ቡድኖች የሆነ ከጨዋታው በፊት የሰጣቸዋቸው ግምቶች ማለት ነው ቀለል ያለ ቢሆን እንኳን ጨዋታው ላይ የምታዩት ሪያሊቲ በጣም ጠንካራ እንደሆኑና እስከ መጨረሻው እንደሚጋደሉ ነው ማለት ነው። ፓራጓይ በእርግጥ ጀርመንን ጥላን የመጣችው ዛሬም ለፍራንስ እኔ ፍራንስ እንደዛሬ ተቸግራ የተመለከትኩት አይመስለኝም እንደ ትላንቷ አርጀንቲና ሁሉ ማለት ነውና ጭራሽ ክሬቲቪቲ ሁሉ ጠፍቶ ነበር። ፓራጓይ ስትከላከል የነበረበት መንገድ በጣም አስደናቂ ነበረ። ብቸኛውን ጎል በኪሊያን ምባፔ አማካኝነት ሲያገኙም እንግዲህ 7ኛው ደቂቃ ላይ በፔናልቲ ነበር ማስቆጠር የቻሉት የዛሬው ዴይ ላይ በሰራ ጥፋት አማካኝነት ማለት ነው። ከዛ ውጪ ግልጽ የሆነ የጎል እድል ለመፍጠር በጣም ተቸግራ ነበር ፍራንስ ጎሉን እስክታገኝ ድረስ ማለት ነው። ከዛ በኋላ ያው ብዙ የካውንተር አታክ እድሎችን አግኝታ ነበረ፣ ግን ከዛ በፊት በቃ ለማስከፈት በጣም ነበር ስትታገል የነበረው ማለት ነው። ኤኒዌይ ፍራንስ በኳርተር ፋይናሉ ሞሮኮን የምትገጥም ይሆናል። በጣም ያበደ ጌም ነው የምናየው። ገና ከወዲሁ ያጓጓኝ ጨዋታ ነው የሚሆነው ይሄ ጨዋታ ማለት ነው። ኪሊያን ምባፔም ከሊዮኔል አንድሬስ ሜሲ ጋር በ7 እኩል ጎል እንግዲህ የዚህ ዓለም ዋንጫ ቶፕ ስኮረርነትን አብሮ እየተፎካከረ ይገኛል ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፈረንሳይ ተሟሙተው 1-0 አሸነፉ። አሪፍ ውጤት ነው። ዊን ኢዝ ዊን። በዚህ ሰዓት ላይ ምንም ጨዋታ ማሳመር ምናምን አያስፈልግም። ነገር ግን 1-0 አሪፍ ውጤት ነው ለፈረንሳይ። ቀጣይ ተጋጣሚያቸው ሞሮኮ ነው። ኪሊያን ምባፔ በወርልድ ካፕ ያገባቸውን ጎሎች እንግዲህ 6 አድርሷል። በኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ ሁለተኛ ተቀምጧል በ19 ጎል። ዋናው ዊን ኢዝ ዊን። በቃ ጨዋታው ፓራጓዮች በፈለጉበት መንገድ ነው የሄደው። ዘግተውን የተጫወቱት ተከላክለው ነው በቃ አስቀያሚ አድርገውት ነበር የጨዋታው። ነገር ግን ለፈረንሳይ ዊን ኢዝ ዊን። ቀጣይ ገጣሚ ሞሮኮ ነው። ቀለል ያለ ጨዋታ አይሆንም። ያም ሞሮኮ ከባድ ቲም ነው። ፈረንሳይ ግን ያው ለማሸነፍ ሁሉ ነገር አላቸውና እናያለን። ምባፔ የሚገርም ተጫዋች የሚገርም ሞክሯል፣ ግን በረኛ አይደለም። አቤት ይሄን ጨዋታ ያላያችሁ ሰዎች ማለት እድለኛ ናችሁ፣ አልገባችሁም። በእናቤት ምን እንደሆንኩ እንኳን በፓራጓይ ልቋጠር ነበር መጀመሪያም። ከዛ በኋላ 60 ምናምን ደቂቃ ይደርሳል። ለዚህ ጨዋታና ኤክስትራ ሞት ነው። በቃ እንቅልፋችንን የሚታደገን ሰው ያስፈልጋል እያልኩ ምባፔ መጣና ምን አለ? ፎንሴሊዚ ይፎክሮሻ አለ። አሁን ግባና ተኛ አታስብን እያሉ አላለም። የኔ አለ እንዴ ፓራጓይ ሀገር አይደለም። አንተ ሲያስጠሉ እንዴት ነው የሚጫወቱ? ደስ ያለኝ እንኳን ፈረንሳይ ያለፈች ሳልፈልግ ነው ያለፈችው፣ ግን ደስ ያለኝ ምባፔም ከሜሲ ጎል እኩል ነው። ያላዩአችሁ ሰዎች እንኳን መድኃኒዓለም ፎሎና ላይክ እያደረጋችሁ ስትነሱ የመቻችሁ ደግሞ ረስቸው ኮፒ ሊንክ የሚያደርጋችሁ እስከዚህ ሳቆይቻ ኮፒ። እሺ ኪሊያን አይዛክ ምንድነው ይሄ ሴሌብሬሽን? አገባና ፔናልቲ ማለት ነው። እንደዚህ ያለ ፔናልቲውን ሲያገባ እንዲንሸራተት ምናምን ሲቆፍሩበት ማን ፓራጓዮች የመጨረሻ ሃራምቦል ሌቭል 10 ይሄ እንደዚህ አይነት ሃራምቦል አይቻላል። ማን ሙሉ ጨዋታውን ዘጉት። ይሄን የፍራንስ አታክ በዚህ ልክ ማን ስንቶን ታርጌት ነው የሞከሩት? 2-3 ሊያልቅ ሲል እንደውም ምባፔ ሞካከረ እንደውም እንጂ ማለት ነው። እስከዛ ሰዓት ድረስ 2 ምናምን ነበር የሞከሩት። ምን አይነት አዘጋጁ ደግሞ ሙሉ ጨዋታውን ሰው መቀጥቀጥ እንደዚህ ምናምን ምንድነው
በጣም ቶክሲክ ናቸው። ማን እምባፔ ፔናልቲ ባያገኙ ኖሮ ፍራንሶች ማለት ነው አይ ዶንት ቲንክ ሶ ዛሬ ኤክስትራት የሚወጡ ነበር። ምን አይነት አዘጋግን ይዘጉት። አንተ ፓራጓይ የመጨረሻ መጥፎ ቲም አይደል እንዴ? ማን አልሚሮን ዝም ብሎ ይሮጣል፣ ጡንቻው እስኪሸማቀቅ ድረስ መሮጥ ጀመረ። ከዛ በኋላ አቆመ። ማን እነዚህ ግን ኤአይዎች ናቸው። ኤአይዎች መቆም እንደሚችሉ አሳይተውናል ዛሬ ፓራጓዮች በሌቭል 10 ሃራም ገብቷላ። ከዛ ውጪ በምንም አይቆም። ሃክ ተደርገዋል ማለት ነው። እነዚህ ሰዎች ቀጣይ ከሞሮኮ ነው የሚጫወቱት። ማን ሞሮኮ ደግሞ ዛሬ 3-0 ነው ያሸነፈው። ገብቷቸዋላ። ጽድት ያለ ጨዋታ እንደምንሄድ እርግጠኛ ነኝ። ማን ይሄ ሴሌብሬሽን ግን ተመችቶኛል። ማን እምባፔ በፈጣሪ ስም the most boring game in this tournament ማለት ነው። እኔ እስካሁን ከተመለከትኳቸው ጨዋታዎች በሙሉ ማለት ነው። ኧረ በፈጣሪ ፍራንስ ማለት ነው እስከ ፍጻሜ ድረስ ብቴ እንደዚህ ጌም የሚከብዳት ጌም ይኖራል ብዬ አላስብም በፍጹም ማለት ነው። ፓራጓይ ይዘው የቀረበችው የጨዋታ አቀራረብ ፈጽሞ ለፍራንስ የማይመች እኔ ራሱ ለፍራንሳይ ብሔራዊ ቡድን ያለኝን አመለካከት ኮምፕሊትሊ እንደቀየር ነው ያደረገኝ። በቃ የፈለገ ቢሆን በዚህ ቶርናመንት ማለት የፈረንሳይ ብሔራዊ ቡድን እንደዚህ ኮምፕሊትሊ ያስቆማል ብዬ የማስበው ቡድን ይኖራል ብዬ አላስብም ነበር። በጣም ደባሪ ነበር፣ በጣም አሰልቺ ነበር ጨዋታው። ሲቀጥል ደግሞ ማለት ነው የፈረንሳይ ብሔራዊ ቡድን ተጫዋቾች ይሄ በተለይ ደግሞ የፊት መስመሮቹ ያላቸውን ኳሊቲዎች ግምት ውስጥ በማስገባት በዚህ ሰዓት የትኛውን ቡድን ምና የፈለገ እንኳን የአሰልቺ ጨዋታ ቢጫወታ በመከላከሉ ዙሪያ በጣም ጠንካራ ቢሆኑ በዚህ ልክ እንደዚህ ያቆሟቸዋል ብዬ በፍጹም በቃ አልገመትኩም ነበር። እና ኦሊሴ ኦስማን ዴምቤሌ ሊያም ባፔ ከዛች ፔናልቲ ውጭ ምንም መፍጠር አልቻለም ነበር። ዲዛይር ደዌ ተቀይሮ ገብቶ ማለት ነው ያቺን ፔናልቲ በሚገርም ሁኔታ ውስጥ አስገኝቶ ያቺ ፔናልቲ ባትቆጠር ኑሮ እኔ 2 ቀን ቢጫወቱ ጎል የሚቆጠር አይመስለኝም። ምን አይነት ከባድ ኧረ ፓራጓይ እኔ አሰልጣኙ በቃ የመጨረሻ ለተመልካች አሰልቺ ምናምን ቢሆን እንደዚህ የፈረንሳይ ብሔራዊ ቡድን ተጫዋቾች በዚህ ሰዓት ያለውን ስኳድ ኮምፕሊትሊ እንደዚህ ማስቆሙ በጣም ነው የገረመኝ። ኪሊያን ምባፔ በፔናልቲም ቢሆን ጎል ማስቆጠር ችሏል። እስቲል የዓለም ዋንጫው ቶፕ ስኮረር ነው ከሊዮኔል ሜሲ ጋር በተመሳሳይ የጎል ብዛት ማለት ነው። በዓለም ዋንጫው ደግሞ 19 ጎሎችን ማስቆጠር ችሏል። ያው ኪሊያን እንዳልኳችሁ ሌላ ዓለም ዋንጫ የመጫወት እድል ስለሚሆነው በዚህ ቶርናመንት በዓለም ዋንጫ ታሪክ ከፍተኛ ጎል አስቆጣሪ መሆኑ የማይቀር ነገር ይመስለኛል። ብቻ ለፍራንስ ብሔራዊ ቡድን ለፍራንስ ተጫዋቾች በሙሉ ማለት እንደዚህ ጌም የሚከብዳችሁ ኢቭን እስከ ፍጻሜ ቢደርሱ ራሱ እንደዚህ ጨዋታ የሚከብዳችሁ ጌም ይኖራል ብዬ አላስብም። በጣም ከባድ ጨዋታ ነበረ። ያው እንግዲህ አሸንፈው መውጣት ችሏል። ቀጣይ ከሞሮኮ ጋር ነው። ጸዴ ጨዋታ እንመለከታለን። ያን ጨዋታ ያው ፍራንስ የምታልፍ ይመስለኛል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመሻሹ። አረ አርቴታ ማረን አርቴታ ማረን። የምሬን ነው የምላችሁ። በስመ አብ ሃራምቦል እያልን እኮ አርሰናልን በዚህ ዓመት ወቀስ ነው። ምን አለው ሃራምቦል ትክክለኛ ስጋ ለብሶ አየነው እኮ ፓራጓይ የሃራምቦል ማስተር ፕሮ ማክስ አይደሉ በመድኃኒዓለም ለምን አይጫወቱም እግር ኳሱን? ተመልከቱት። እዚህ ጋር ያለው ቁጥራዊ መረጃ ማለት ነው እንዴት አባቱ እንደሚያስጠላ። የምሬን ነው። የውድድሩ በጣም አሳፋሪና በጣም ውርደታም የሆነች ክለብ ፓራጓይ ነች ማለት ነው። ስለ ጨዋታው ምንም የሚተነተን ነገር የለውም። በቃ ፍራንስ ይቀጠቅጣል፣ ፓራጓይ ይከላከላል፣ ፍራንስ ይቀጠቅጣል፣ ፓራጓይ ይከላከላል። ግን ማለት ነው አትሊስት ፍራንስ እንዴትም ተማሙታ ማለፍሽ ልትደነቂ ትገባለች ማለት ነው። በቀጣይ ግን ሞሮኮ ከፈረንሳይ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ የአፍሪካ ንጉስ ከአውሮፓ ንጉስ ጋር ጨዋታው ይደረጋል ማለት ነው። ቢሆንም ግን አርቴታ ማረን አርቴታ። ፓራጓይ በቃ 1-0 ብቻ ተሸነፈች። ሲሪየስ ትችያለሽ። በቃ 1-0 በፈረንሳይ በአሁኑ ሰዓት መሸነፍ ትልቅ ድል ነው። በቃ አሁን ያሸነፈው ይህን ጨዋታ ፓራጓይ ነው። በቃ እንዴ እኔ ምባፔ አትሊስት 3 ጎል አግብቶ ይወጣል የሚል ነበር። ብዙ የሞከራቸው ኳሶች አሉና የተሳቱበት ምናምን አሉ፣ ግን ፔናልቲው ባይገኝ ኖሮ አይገባም ነበር ማለት ነው። አልገባኝ። ኳስ ምን እንደሚሆን አይታወቅም፣ ግን በቃ እንደ እንግሊዝ አሁንም ፈረንሳይ በብሎክ ለሚጫወት እንደገና ፈረንሳይ ተቸገረች ማለት የማይመስል ነገር ነው። እንኳን 1-0 ፓራጓይ በፈረንሳይ ተሸነፈች። ፓራጓዮች ራሱ አልጠበቁም። 4 ብሎ ነው የገቡት። በአንድ ስትሸነፍ አሁን ፓራጓዮች ደስ ብሏቸዋል። አብዛኞቹ ጀምር በብሽሽቅ ነው ያለፈው። እምባፔን አንዱ ይሆነተላል ምናምን ይገፋፋሉ፣ ሲስቅባቸው ዋለ ምናምን። ለማንኛውም እንግዲህ ፈረንሳይ ገርሰሳ እንግዲህ አልፋለች ማለት ነው። ኳሊፋይድ ሆናለች። የቀጣዩን ጨዋታ ደግሞ አሁን በጉጉት እንጠብቃለን። ከዚህ በኋላ ያለው ቲም እንኳን እኔ በሎ ብሎክ የሚጫወት አይመስለኝም። ለማግባት ነው የሚመስለኝ። ካገባ በኋላ ምናልባት ሎ ብሎክ ሊሆን ይችላል እና ፈረንሳይ ምናልባት ላትቸገር ትችላለች። ነገር ግን ዛሬ በደንብ ነው የተቸገረችው፣ በደንብ ማለት ነው። አምባላንስ የሆነ ነገር አለ። እኔ ራቢዮት ሲገባ ሲጀምር ምንም ፈረንሳይ አይጠመኝም። ነገ በደንብ ብዙ እንወራለን። መሽቷል ብዬ ነዋ። ይመቻችሁ፣ ደህና አደሩ። ፎሎ አድርጉ። አይታችሁ ላሽ አትበሉ።